ሳተፍ የስራ ሰው ማለት ነው። ዱባይ የቀን ስራ እየሰራች ተመላላይ ስራ እየሰራች ቤተክርስቲያን ልትሳለም ስትሄድ ባካችሁን በስራ ልብሳችሁ አትምጡብን ብለው ይሉ ነበር አለች። ከዛ ምን አደረገች? የርቀት ትምህርት ተምራ አሁን ዱባይ ውስጥ ሙልቅቅ ያለ ኑሮ ትኖራለችና ማንንም ጋር አትገጥም። በቤቷ ትገባለች፣ አለቀ ጉዳዩ። መጀመሪያ ራሳችሁን ውደዱ፣ በሁለተኛ ብር ውደዱ። በብራችሁ የፈለጋችሁትን ነገር ታደርጋላችሁ። እናንተ ራሳችሁንም አትወዱም፣ ብሩንም አያያዙንም አታውቁበት። ወንድ ላይ ግን ያላችሁ ጉድ እሽቅድድሞሽ ምን ጉድ እንደሆናችሁ አላውቅም። ለምን ብለሽ ነው ኑሮሽን በወንድ ላይ የምታደርግ? ለምን ተስፋሽን በወንድ ላይ ታደርጊያለሽ? ለምን? አንቺ ለራስሽ ተስፋ ነሽ። አንቺ ለራስሽ ለሱ ተስፋ ነው እንጂ መሆን ያለብሽ ገና ግብቼ ብለሽ የምን ለማናባቱ ነው ራሴን ማጠፋው። አዑዙ ቢላህ ልጅ አንቺ ዛ ነጫጭባ መስለሽ እንደትላንትናው እንደኔ ወንድ ልጅ አፍቅረሽ ልብሽን ጥጥ አድርገሽ ራስሽን የምታጠፊው ለማን ብለሽ ነው? ልጅ እናትሽስ ያቺ 9 ወር አርግዛ አምጣ በኢትዮጵያ ኑሮ ያሳደገችሽን እናት እኮ ነው በወንድ የለወጥሻት ራስሽን ስታጠፊ። እናቶቻችሁን በወንድ የምትለውጡት የእናት ማዕና ያልገባችሁ ልጆች ናችሁ። እንዴት ሴት ልጅ በወንድ ሙታ ልጅሽ እኮ ሞተች ታንካ። አላሁ አክበር አዑዙ ቢላህ። ለእናት መቀበሉ እኮ በጣም ከባድ ነው። የሞት ሞት እኮ ማለት ነው። ራስሽን እኮ ሳይሆን ያጠፋሽው አንቺ እናቶችን ነው ያጠፋሽው። ከባድ እኮ ነው። ይሄን ያክል እንደ ወንድ ለእናንተ የጀነት መግቢያ ነው። ምን ያደርጋል ደግሞ? ፍቅር ብዙ መስዋዕት ያስከፍላል። እስኪውዝ ሚ ህይወቴን አያስከፍለኝም፣ ቤተሰቦችን አያስከፍለኝም። ጦሮንጦስ ይገባል እንጂ ፍቅር ምንም አይነት መስዋዕት ሊያስከፍለኝ አይችልም። አደብን ነው የሚያስተምረኝ ሊያስከፍለኝ የሚችለው ስነ ስርዓትን ነው እንጂ ምንም ፍቅር ተመን አያስከፍልም። ከእናቴ ከልጆቼ ከህይወቴ ፍቅር ከህይወቴ ይበልጣል። እኔ ለምሳሌ ህይወቴ እቺ ልጅ ነች። አላህ ሰጥቶኛል፣ አላህ ይወስዳል። ልጅ እንደዚህ ኮነች ብዬ እኔ ራሴን ላጠፋ ነው? ኧረ እንደውም ትናንትና በውስጥ ጽፋልኛል ራሴን ላጠፋ ነው ብላ ገመድ አቀባያት ማለት ገመድ አቀባያት። ግን እሷ 500 ሺህ ብር ይዞብኝ ነው የምትለው። ለምን ሰጠችው? ኒካ ባሏ ነው። የኒካ ባሏ ነው? አዎ። ግን 500 ሺህ ብርና 2 ቤት ወሰደብኝ ራሴን ላጠፋ ነው ወላሂ አለች ከምሯ። አይዮ እኮ የኛው ጀማዓ ወሰርክ የሴት ብር እስከ 40 ነው ያወራችኝ። ወላሂ ታሳዝናለች። በርግጥ ያው ግን ደግሞ አስጠፋም የፈለገ ቢከብድ እንደው የፈለገ ምን አስባችሁ ነው? ነገ እኮ ስትሞቱ ትጠየቁበታላችሁ። የራሳችሁን ራሳችሁ ያስጠፋል እንዴ? ፍቅር ከባድ ነው የምትሉ ሰዎች ውጡ ከዚህ። ፍቅር ከባድ ነው ነፍስን ያስጠፋል እንዴ? ሞኞች። እቺ ደግሞ ነገ ልትሞት ነው እንደ ወንድና ሴት ፍቅር ሞኝ ከባድ ነው የምትለው የምን ፍቅር ከባድ ነው? ማጣት ነው ከባዱ ማሬ። እኔ አንድ ወር አይፈጅብኝም አንድ ሰው ጋር ተጣልቼ ለመርሳት ማለት የምን ፍቅር ከባድ ነው? ሳፈቅሽ እኮ ነው ይሄ ብቻችሁን እያፈቀራችሁ ይሄ የአይን ፍቅር የሚባለው ነገር እኮ ነው እንደሚያረጋቸው። የአይን ፍቅር ለራሳችሁ መኖር ቢያጡ ለወለደች እናትና አባታችሁ ምን ጠረፍ ዋሂደ ያኔ ለብቻችሁ እሱ እኮ አላፈቀረሽም። አንቺ ብቻሽን አፍቅረሽ የምታብጁ ውብደት እኮ ነው። ጀሃነም ነው የሚከትሽ። ጀሃነም ተመን ነው የሚያስከፍላችሁ። በነገራችን ላይ ተመን ፍቅር ከባድ ነው ትላለች። የምን ከባድ ነው ደግሞ በአሁን ጊዜ? ይስሙ ንገሪልን። ብዙ እህቶቻችን እየተጎዱ ነው። እግዚአብሔር ያክብርሽ። ትናንትና በጣም ነው ያዘንኩት። ልጅቷን ብዙ ቦታ ላይ ስላየዋት ብዙ ነገር ታረግ ነበረ፣ ግን ይሄንን ያልጠበቅኳትም። እንግዲህ እግዚአብሔር ደግሞ ነፍሷን በአጸደ ገነት ያርገው። ለቤተሰቧ መጠናናት ያድርግ። የተናደርኩት ስለ አያት አለው እኔም ቲክቶክ ላይ አውቃታለሁኝና ብዙ ጊዜ እንደዛ አይነት ችግር የሚያጋጥማቸው ልጆች ሃይማኖተኛ ነን የሚሉ ልጆች ናቸው።
በሙስሊሙም በክርስቲያኑም ሃይማኖተኛ ነን የሚሉ ልጆች ስለሆኑ ራሳቸውን የሚያጠፉት እነዚህ ልጆች እውነተኛ ሃይማኖተኞች አልነበሩም ማለት ነው። አየህ ይሄ የሶሻል ሚዲያ ነገር እንደው ዝም ብሎ የወዘውዘናል እንጂ ሐቂቃው እውነቱን ስናየው ሃይማኖታችን እዚህ ጋር ነው ያለው። ስንተከብረውና ስናወራው አንድ አይደለም። ስለዘመርንና ወተን ቁርአን ስለቀራን ሳይሆን ውስጣችን ያለው ኢማን እንግዲህ አንተ ምን ያክል ሃይማኖተኛ ብትሆን ነፍስ ማጥፋት በፈጣሪ ዘንድ እንደሚያስጠይቅ እየታወቀ እንዴት የሰው ልጅ አንገቱ ላይ ገመድ ያስገባል? ሌላው ይቅርና ደግሞ እቺ ልጅ ሀገሯ ስትመጣ ጥላት የመጣች እናት አለች። እቺ እናት ደግሞ በአንድ ወንድ አትቀየርም። የእናትን ቀልብ መስበር የእናትን እንግዲህ የሀገራችንን ባህላችንን ታቆታላችሁ። በተለይ ደግሞ በክርስቲያኖቹ ላይ ያለው የሐዘን አጠባበቅ በጣም ከባድ ነው። እቺ ልጇ ሰው ሀገር ተሰዳባት ስንት ዓመት ሳታያት ካሁን ልጅ አልፎላት ተሳክቶላት ትመጣልኛለች እያለች ስትጠብቅ የነበረች ልጅሽ በወንድ ምክንያት ታንቃ ሞተች። ቀላል እንዳይመስላችሁ፣ እኛ እንደምናወራው አይደለም። ይከብዳል፣ ለእናት ይከብዳል። አባቶቻችን አሁን ላይ በዚህ በተስተካከለ ጊዜ ላይ እንደዚህ አይነት ሰው እያለ የሚመክረን የሚቆጣን ሰው እያለ ተው ልጆች ተመለሱ እየተባለን ህይወትን ማጥፋት ከባድ ነው። ቤተሰብ ራሳችሁን መጠበቂያ እንደው በአላህ ይዣችኋለሁ። ራሳችሁን መጠበቂያ የጁዛማን ተፍሲር እና ኡሱሉ ተላታ ኪታብ አንብቡ። ወላሂ በጣም እና ለእናንተ በቃ ትክክለኛውን መንገድ ይመራችኋል። እንደዚህ ክፍት የሚላችሁ እንዲህ ኑሮ ያቅለሸለሻችሁ ሰዎች እነዚህን የጁዛማዎችን ተፍሲር በደንብ አንብቡ። ኡሱሉ ተላታ ደግሞ እኔ በአማርኛ አይኑር አላቅም፣ አንብቡ። እንጃ እንግዲህ ይሄን ታውቃላችሁ። የመዳም ቅመሞች የሚማሩበት ትምህርት ቤት እንዳለ ታውቃላችሁ። ሐሙስና ጁማ ማፊ ጅንጀና ማፊ ሸይ ወላሂ በጣም ደስ የሚል እኮ ትምህርት ቤት አለ። የዛሬ 28 ዓመት የተከፈተ አሁንም አለ። መህቡባ የምትባል ኡስታዛ ታስተምራለች። ከኢጃዛ ልጆች ወጥተው ሄደው ይማራሉ እዛ። የ2 ሰዓት ትምህርት ነው። በጣም ነው ደስ የሚለው። ቁርአን ይቀራሉ። ቀዋኢድ ኑራኒ እኔ 3 ዓመት ነው ቀዋኢድ ኑራኒ የተማርኩት ተብታባ ስለሆንኩኝ 3 ዓመት 80 እያመጣሁ አላሳለፉኝም። 3 ዓመቱንም አልহামዱሊላህ ለምን ምላሴ ስለሚንተባተብ ሁሩፍ በደንብ አድርጌ ስለማላወጣ ማለት ነው። 3 ዓመት አስተማሩኝ። ቁርአን መቅራት ቻልኩኝ። ግን አልፋለች አላሉኝም። 3 ዓመት ከ180 እያመጣሁ 100 በመቶ ካልደፈንሽ ይያሉ። በጣም ምርጥ ትምህርት ቤት ነው። በጣም ነው የምወዳቸው። እየሄዳችሁ ተማሩ። ብትንተባተቡም ሄዳችሁ ተማሩ። አጅሩ እጥፍ ነው ለእናንተ። ቦታውን ንገሪን። ሀየስ ሰላማ አለ የዲክ ይሳር ጠሪቅ መዲና ጋር ሱቅ ሄራ ደውዲ ከመድረስሽ በፊት ዊተር ታደርግና ከዛ በቀኝ ትገቢያለሽ። ይሄው መወሰፍ እንኳን በደንብ ነው የምችለው። ቀጥ ብለሽ ሄደሽ ሱቅ ሄራ ከመድረስሽ በፊት ዊተር ታደርጉና ትንሽ 1-2 ደቂቃ ወረድ ብለሽ ወደ ቀኝ ስትገቢ ደዋ ሴንተር ይላል። ጃሊያ በአረበኛና በእንግሊዘኛ ተጽፏል። የፊሊፒን አለ፣ የተለያዩ ዜጎች አለ፣ የሀበሻዎችም አለ፣ የወንዶችም የሴቶችም አለ። እና ሼህ ሰኢድ አህመድ አላህ እድሜያቸውን ያርዝመው ሲያስተምሩ እና ሐጅ ወሊ አላህ ይረሃማቸው ሲያስተምሩ እዛኔ ተምሬያለሁና ምን እንዳሉ ልንገራችሁ። ሴቶች ወንዶችን አትከታተሉ። 3 ዓመት ወንዶችን ከማስተማር 6 ወር ሴቶችን ማስተማር ይሻላል። ውጤታማ ናቸው ተብለናል። ውጤታማ ናቸው፣ ሴቶቻችን ጎበዞች ናቸው ብለው ሻሃዳ ሰጥተው ነበር እና ይላችሁ ተማሩ ሀባይብ። እዚህ ጃዛ ቤት ወጣችሁ ቡና ፍልታችሁ ያችን እንትን ከምታሙ ቲክቶክ ጋር እንዲህ ስትሉ ከምትሉ 2 ሰዓት ሄዳችሁ ሃይማኖታችሁን ተመራችሁ ነው ቶሎ